በጣም ፈርቻለሁ። ይህ ቪዲዮ ዋጋ እንደሚያስከፍለኝ አውቃለሁ። ልበላ ያቀረብኩት ምግብ ትደፋብኝ ፊቴ ላይ ስጋ ፊቴ ላይ የምትተፋብኝ ማለት ነው። ሽንት ቤት እንድገባ አይፈቀድልኝም ማታ ማለት ነው። አንድ ሰዓት እንኳን ሽንት መያዝ በጣም ከባድ ነው። የፍናንን ሰርግ ተከትሎ አሳዛኝ መልእክት ተላልፏል። ሰላም ጤና ይስጥልኝ። እንዴት ቆያችሁልኝ? ዛሬም እንደተለመደው በአዳዲስ የሪአክሽን ቪዲዮዎች ተመልሰን ወደ እናንተ መጥተናል። በዛሬው ቪዲዮአችን ከሰሞኑን እጅጉን መነጋገሪያ የሆነው በሚሊዮን ብሮች የደመቀው በአርቲስቶች የተጥለቀለቀው የአርቲስት ፍናን ሄድሮ፣ በሌላ በኩል ደግሞ ብዙዎችን ያሳዘነው የአንድ እህታችን ክስተት ይሆናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር እንድትሆኑ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ ደግሞ በፍጹም እንዳይረሳ። ህይወት ዮሐንስ የእውነት አብዛኛዎቻችሁ ታውቃላችሁ፣ እኔ እህት የለኝም፣ ከእናት ከአባት እህት የለኝም፣ ወንድሞች ነው ያሉኝና ማሚዬ ለምን እህት አልወለደችልኝም ብዬ በጭራሽ አላስብም። የእውነት እህቴ ስለሆንሽ ሁሉም ነገሬ ስለሆንሽ የኔ ብቻ አይደለሽ። በጣም ወድሻለሁ፣ ኑሪልኝ፣ ወድሻለሁ በጣም ታጋሽ ማርያም አንቺ ምን ሆናለሁ? ወድሻለሁ በጣም አብረን ከፈል በአርቲስቶች ከተደረጉት ሰርጎች በጣም ለየት ያለው እና በጣም የደመቀው ሰርግ ነው እየተባለ ያለው አርቲስት ቸርነት ፍቃድ የታጀበው አርቲስት ብቻ ነው ማለት ነው። የዛሬ ዓመት ማሞሽ እናት የዛሬ ዓመት ምኑ ሜካፕ አስፈለገሽ? አንቺ እንደዚህም ቆንጆ ነሽ። ግን ሴቶች ሜካፕ እንደዚህ የምታጥለቀለቁት ነገር ይሄ ባይዘው ከሜካፕ ይልቅ እንደዚህ እኮ ነው የምታምሩት። ግን አላወቃችሁትም እንጂ አሁን እሷን አሳምራ አይዱ ነው የምር አይመስለኝም። እንግዲህ አዳሜ እዚህ ጋር ተስፋ ትቆርጣለህ ክራሻችን ምናምናችን እያለ ባይዘው በምን ትላላችሁ ብዙ ነገር ሲሰራ ነበር። እንደውም የሆነ ልጅ አለ ብሔራዊ ክራሻችን ናት አርቲስት የህዝብ እንጂ ግለሰብ አይደለም እያለ በጣም የሚያስቅ ልጅ እንዳለ እንደ ሀገር ብሔራዊ ክራሻችን ስትይ ነበርሽው። መጨረሻው እዚህ ጋር ቀለበቱን ተመልከተልኝ፣ እዚህ ጋር ተቆልፎብሃል። ስንት ብር ቢወጣበት ነው ግን እግዚአብሔርን ከሽምግልናው ጀምሮ ያሉት መኪናዎች በቃ ብቻ በጣም ነው የሚለየው። እግዚአብሔርን ከአርቲስት ታሪኩ ብርሃኑ ጋር አያይዞ ደግሞ አንድ ደራሲ ያስቀመጠው ነገር አለ፣ ያስተላለፈው ነገር አለ። እሱ ነገር በጣም ልብ የሚነካ ነገር ነው። የፍናንን ሰርግ ተከትሎ አሳዛኝ መልእክት ተላልፏል። ይህ መረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። የፍናን ሀድሩን ሰርግ ተከትሎ እንግዲህ ታዋቂው የፊልም ደራሲና ዳይሬክተር የሆነው በረከት ወረደ ማያ ለታሪኩ ብርሃኑ አሳዛኝ መልእክቱን አስተላልፏል። ባባይ ዛሬ አስማት ሰርግ እኮ ነው። ትዝ አለህ እንዴት የምንመኘው ቀን እንደነበር?
ለሰርጓ እንዴት እንደምንጨፍር ደስታችንን ስናወራ ታስታውሳለህ? የታለ አንሄድም ታዲያ? ደግሞ ብታይ ፍቅርን እኮ ነው የምታገባው። አላኮራችህም? ዝም አትበለኛ። ነገሩ አሁንማ አንተ ጭራሽ ነፂ መጥቶልሃል። አሰማኝም አይደል? ድሮም ከነፂ ጋር ስትገናኙ አትላቀቁም፣ መሳቅ ብቻ ነበር። ብቻ ወንድሞች ትንሽ ዋታችሁ ዛሬ የሰርጓ ቀን ነው። ደግሞ ሰርግና ሞት አንድ ነው ይባል የለ? እናንተም በጣም ደስ እንደሚላችሁ ስለማወቅ ነው። የኛ አስተዋይ በሰርግሽ በጣም ደስተኞች ነን። ፈጣሪ ቤታችሁ በፍቅር ይሙላው፣ እንወድሻለን ብሏል። ይህን መልእክት እንዴት አገኛችሁት? ሐሳብና ሴቶቻችሁን ኮሜንት ላይ ጻፉልን። ሰላም እንዴት ናችሁ? ስሜ ደህንነት በላቸው እባላለሁ። ያለው ሳውዲ ነው። ቦታው ያለውበት አካባቢ ማለት ነው ካፍጂ በመባል ይታወቃል። ከመጣሁ ዓመቴ ነው። በብዙ መከራና ብዙ ስቃይ ውስጥ የምኖር ነኝ። የመጀመሪያው ሽንት ቤት እንድገባ ይፈቀድልኝም ማታ ማታ ማለት ነው። አንድ ሰዓት እንኳን ሽንት መያዝ በጣም ከባድ ነው። ሁላችሁም ታውቁታላችሁ። በዚህ የተነሳ ሆስፒታል ሁሉ ገብቼ ነበረ ታምሜ ማለት ነው። እያነከስኩ ነው፣ ኩላሊት ያመኛል። እያነከስኩ ነው የምሰራው። የምበላው ደቂቃ ሰዓት ተሰጥቶኝ ነው። 15 ደቂቃ ያምኑ ሳያልቅ ነው ተነሽ የምባለው ማለት ነው የምነሳው። እና እየተደበደብኩ ነው የምሰራው። የምበላው ምግብ ልበላ ያቀረብኩትን ምግብ ትደፋብኝ ፊቴ ላይ እዚጋ ፊቴ ላይ የምትተፋብኝ ማለት ነው። እና ያም አልበቃቸው ብሎ በሚያስሩት ነገር የለም እሱ በሚያስሩት ነገር ነው ሁልጊዜ የሚያስፈራራኝ። አነቅሻለሁ በዚህ የሚል እና ቁልፍ በሬ እንዳልቆልፍ ቁልፍ ተከልክያለሁ። በማንኛውም ሰዓት እየገቡ ይሆኛል። እና እኔ ተኝቼ ያው ድካም ነውና በተኛም ግን እነቃለሁ። ለምን በተኛም ቅዠት ነው የሆነ እፈራለሁ። ገብተው የሆነ ነገር ያደርጉ ነው ሊገድሉ ነው ምናምን ብዬ ስለምፈራ እየባነንኩ ነው የምተኛው እንቅልፍ ማለት ነው። እና ፖሊሶቹ ሁሉ ጓደኞቹ እንደሆኑ ይናገራል ማለት ነው ሰውየው። ገለንሽ ዝባላ ላይ ነው የምንጥልሽ፣ ሬሳሽን ራሱ ሰው አያየውም ነው የሚለኝና በጣም ፈርቻለሁ። ይህ ቪዲዮ ዋጋ እንደሚያስከፍለኝ አውቃለሁ። ለሚረዱ ሰዎች ሼር አድርጉላቸው። በእርግጠኝነት ቢያዩት ማንም ሰው እንደማይጨክንብኝ አውቃለሁ። የምሰጠው ኢንተርኔት በቀን 1 ሰዓት ነበረ፣ እሱም ተከልክሎ 5 ቀን በ6 ቀን ነበረ እሱ። አሁንም ደግሞ እሱ ጨርሶ ተከልክያለሁ። እንዴት ይሄ ቪዲዮ ህዝብ ጋር እንደሚደርስ ማላውቅም፣ ግን እግዚአብሔር ያውቃል። እርሱን አምኜ ነው ቪዲዮ የቀረጽኩ ያለሁት። ስልኬ ደግሞ የሳውዲ መነሻው 966 53 61 47 958 ነው ስልኬ ማለት ነው። ጠዋት ላነሳ እችላለሁ ስለምተኛ። ከዛ በኋላ ግን በጣም ያሳዝናል፣ በጣም ያሳምማል። የምር ህይወትን ለመቀየር ብለው ሀገር አቋርጠው እናት ሀገራቸውን ትተው እንደዚህ አይነት ነገር ሲሆንባቸው እንደዚህ አይነት ነገር የሚያሳዝን ነገር የለም። ደግሞ ማለት ወጣቶቻችን ስፔሻሊ ሴቶች የኛ ሀገር መጀመሪያ የሚታያቸው ነገር ህይወትን መለወጥ ከፈለጉ መጀመሪያ ስደትን ነው መጀመሪያ የሚመርጡት ነገር ቢሉ እና እነሱ ደግሞ ስደት ውስጥ ያሉት ደግሞ ምን አይነት ስቃይ እያሳለፉ እንዳሉ ማንም አላወቀላቸውም። እና በጣም ነው ልብ የሚሰብረው የእህታችን ነገር። ባይዘው ሰሞኑን ነው ፎር ዩ ፔጅ ላይ መጣልኝ እና አየው። ከዛም በኋላም አንዳንድ መረጃዎችን ለመፈላለግ ሞክሬ ከጊዜ በኋላ ወጣለች፣ ከዛ መከራ ወጣለች የሚል መረጃም ሰምቼ ነበር። ነገር ግን እውነት ነው ውሸት ነው የሚለውን ነገር ማረጋገጥ አልቻልኩም ነው። እስኪ ማለት እርግጠኛ መረጃ ያላችሁ ካላችሁ ኮሜንት ሴክሽን ስር ብታሳውቁኝ ደስ ይለኛል። ምክንያቱም እርስ በርሳችን ሼር ብንደራረግ እዛም ያሉ የኛው ዜጎች ስላሉ የሆነ ነገር ማድረግ ይቻላል። ያው ሶሻል ሚዲያ እንደዚህ ኢንፍሉዌንስ መፍጠር በተቻለበት ወቅት የትም ቦታ ቢኮን ለእንደዚህ አይነት ችግሮች መፍትሄ አይታጣም ብዬ አስባለሁና ሶሉሽን አግኝታለች የሚለውን ነገር እርግጠኛ አልሆንኩም እስካሁን እህታችን።
የምታውቁት ካለ እስቲ ኮሜንት ሴክሽን ስር አሳውቁኝ፣ አግኝታለች የሚለውን ነገር ማለት ነው። ሰርቶ ለመለወጥ መጀመሪያ የሀገራችን ወጣት የሚያየው ስደትን ነው፣ ወደ ሌላ ሀገር መሄድን ነው። እነሱ ደግሞ እዛ ይሄድ ምን አይነት መከራ በምን አይነት ስቃይ እንደሚያሳልፉ ማለት አናውቅላቸውም። ባለፈውም አንድ ልጅ ነበረች እንደዚህ በልጅነት ከሀገር ወጣ፣ በስደት ነው እሱም ከሀገር ወጣ፣ ከዛ እዛ እንደሄደች ደግሞ አሁን እንደዛው ሌላ ችግር የገጠማትና መልሶ ወደ ሀገሬ እንደገባች አለች ተብሎ ቲክቶክ ላይ ሲሰራጭ ያየሁት ነገር ማለት ነው። እና የስደት ኑሮ በጣም ከባድ ነው፣ አስጠሊ ነው። ብቻ እዛ ያላችሁ ሰዎች ከሀገራችሁ ውጭ ህይወታችሁን ለመለወጥ ብላችሁ ተሰዳችሁ ያላችሁ ሰዎች እግዚአብሔር ይርዳችሁ፣ ፈጣሪ ይቁምላችሁ እንጂ ምንም አለ። የምር በጣም ትልቅ ጥንካሬን ይጠይቃል፣ ብዙ መስዋዕትነትን ያስከፍላል። ያበርታችሁ። ለመለወጥ ሰርታችሁ ለመለወጥ የምታስቡ ሀገር ውስጥ ያላችሁ ደግሞ ቶሎ ብላችሁ ስደት የሚመጣላችሁ ሰዎች ማለት ሁኔታዎችን ብታመዛዝኑ ብታዩ፣ መጀመሪያ እንደዚህ አይነት ነገርም ሊገጥም ይችላል የሚለውን ነገር ግንዛቤ ውስጥ ብታስገቡና ከዛም በኋላ ብትወስዱ የተሻለ ነገር ነው ብዬ አስባለሁ። ኤኒዌይስ የዛሬው ቪዲዮአችን ይሄንን ይመስል ነበር። በዛሬው ቪዲዮአችን ላይ ያላችሁን ሐሳብ አስተያየታችሁን ኮሜንት ሴክሽን ስር ማስቀመጡን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘሁ።